እዩ ጩፋ ተይዟል። በነብይ እዩ ጩፋ እናት ሞት ያ ተማሪ በሙሉ የምርቃት ቀኑ ተቀየረ ወይስ ሌላ ጥያቄ? ቤተ ክህነቱንም ቤተ መንግስቱንም አንድ ለማድረግ የሚጥሩ ትንቢትን አጣሞ የሚናገሩ አማርኛ እንኳን በትክክል መጠቀም ያልቻሉ እነ ፒኤችዲ ብለው መጥተዋል። ወሩን ሙሉ ለኢየሱስ ነው ብለው የሚሰብኩ ሰዎች ሰኔ 14 የኔ ነው ብለው መጥራታቸው ስላስገረመን ነው። እነዚህ ሰዎች ናቸው እንግዲህ ቤተ እምነቱን ከቤተ መንግስት ጋር በማያያዝ የሚያናክሱ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሲያለም ልቃች ሚዲያ እዚህ አይነት ሰዎች ለታቸው ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሲያለም ልቃች ሚዲያ እዚህ አይነት ሰዎች ለታቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ በጣም በሚያስገርምና በሚያስደንቅ መልኩ እዩ ጩፋ ተይዟል። በጣም ነው እዚህ ጉዳይ ላይ ሐሳብ የምንሰጣችሁ። እንዴት ተያዘ የሚለው ጉዳይ ላይ በቀጥታ ልግባ። እንግዲህ በጣም በሚያስገርምና በሚያስደንቅ መልኩ እዩ ጩፋ እንግዲህ ሰኔ ሚካኤል እንደዚሁ ሐምሌ ገብርኤል ህዳር እንደዚሁ ሚካኤል ታሳስ ገብርኤል ሲመጣ ከዮናታን ጋር ያስለፈልፋቸዋል። የምታውቁት ነው። ሁሌ እንደለፈለፉ ነው። ገብርኤል ምንድነው ሚካኤል ምንድነው የሚሉትን ነገሮች እያሉ ይለፈልፋሉ። ሐሳብ ያለቀበት ይመስላል። አሁን ደግሞ ሰኔ ሚካኤልን ልክ እንዳለፈ በሁለተኛው ቀን ሰኔ 14 የኔ ቀን ነው እያለ ነው። እንኳን ሆነልህ በጣም በሚያስገርም መልኩ። ግን ከዚህ በፊት ምን ሲል ነበረ? ወሩ ሙሉ የኢየሱስ ነው፣ የገብርኤል የለም፣ የማርያም የለም ሲለን ነበረ። ዛሬ ግን እሱ መጥቶ ምን ብሏል? ቀኑ የኔ ነው ሲል ነበረ። እኛ ምንድነው እሱ ያልነው? የገብርኤል ነው ብለን የተቃወመውን የኔ ነው ብሏል። በቆማጣ ቤት አንድ ጣት ብርቅናት ይላሉ አበውና በጣም ያስገረመኝ ምንድናት እሷ? አንድ ፒኤችዲ ያዙኝ ልቀቁኝ ለያዥ ለገናሽ ያስቸገረበት ሀገር ውስጥ የተመረቀ የለም ወይ? ያስመረቀ ተቋም ራሱ እንደዚህ አልፎከረም። በጣም በሚገርምና በሚያስደንቅ መልኩ እስቲ እዩ ጩፋ ምንድን ነበር ያለው? ሰምተን እንመለስ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ሰላምና ጸጋ በያላችሁበት ዓለም ሁሉ ከሁላችሁም ጋር ይሁን። ከፊታችን ሰኔ 14 ዕለተ እሁድ 2018 ዓ.ም ማለት ነው። እግዚአብሔር ስለረዳኝ ታላቅ ነገር እግዚአብሔር ስላደረገልኝ እግዚአብሔርን የማመሰግንበት ልዩ ቀኔ ስለሆነ በአገር ውስጥና ከአገር ውጭ የምትገኙ ወዳጆቼ ቅዱሳን በሙሉ ከኔ ጋር ሰኔ 14 2018 ዓ.ም በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ በአካል ተገኝታችሁ እግዚአብሔርን እንድታመሰግኑ ሁላችሁም ተጋብዛችኋል። በእግዚአብሔር እርዳታና እገዛ ላለፉት ለተወሰኑ ዓመታት በትምህርት ቤት ስነ መለኮት በመማር
ቆይቼ አሁን የምመረቅበት ጊዜ ደርሶ ከፊታችን ሰኔ 14 ዕለተ እሁድ እመረቃለሁኝ ማለት ነው። እዩ ጩፋ እንግዲህ በጣም በሚያስገርም መልኩ ይሄንን ብሏልና ከዚህ በፊት አልተመረቀም። እንግዲህ በጣም ያስደንቃል። በሀገራችን የአንድ የተመረቀ ግለሰብ ሳይሆን ብዙ ሺህ ተማሪዎችን ያስመረቀ ተቋም ራሱ እንደዚህ ከበሮ አይመታም፣ ድቤ አይመታም። በጣም የሚያስደንቅና የሚያስገርም ነው። እሱ ብቻ ሳይሆን አስገራሚ ነገር አለ። ስለ እዩ ጩፋ አገልጋይ ረታ ጳውሎስ ምን ብሎ ጽፏል መሰላችሁ? በማስተዋል እንመላለስ ደግሞም ይላል ዶክተር ኦር ፊሎዞፊ በዚህ ዘመን እንደ ጎመን ቅጠል እየሆነ አልመጣም ወይ? ትምህርት በዚህ ደረጃ መቀለድ አለበት ወይ? የምር ይላል። ቆይ በሀገራችን ላይ አንድ ሰው ፒኤችዲ ለመመረቅ ቢያንስ ምን ያስፈልገዋል? የትምህርት ስርዓትስ ምን ያስቀምጣል? የማውቃትን ያክል ልናገር፣ የክብር ዶክትሬትን አይመለከትም ይላል። የማስተርስ ዲግሪ ከህጋዊ ተቋም አክሬዲቴሽን ካለው ያስፈልጋል። ለፒኤችዲ ፕሮግራም ማመልከት፣ ውድድር ወይም ፕሮፖዛል፣ ኦፊሻል ትራንስክሪፕት ማስላክ፣ ተመዝግቦ ክላስ መማር፣ ኮርሶችን መጨረስ፣ የሪሰርች ርዕስ መርጦ ከአድቫይዘር ጋር ብዙ ምክክር፣ የጥናቱ ኦሪጂናል መሆን አዲስ ግኝት ያለው መሆኑ ተረጋግጦ ሪሰርች ፕሮፖዛል ይቀርባል፣ ዲፌንድ ይደረጋል። ካለፈ ወደ ዋናው ሪሰርች ይኬዳል። በዚህ መሃል ቢያንስ 2 ፐብሊሺንግ ያስፈልጋል። ዓለም አቀፍ ተቀባይነት ያለው የምርምር ጽሑፍ በመረጃ መረቦች የሚወጣ መሰለኝ። በደንብ የሚያውቅ ይጨምርበት ይላል። ሌላው በጣም የሚያስገርመው ነገር ከዚያም ሪሰርች አልቆ በአድቫይዘሩ ጸድቆ በአካዳሚክ ኮሚቴ አልፎ ወዘተ ለዲፌንስ ይቀርባል። ከዛ በኋላ እንግዲህ ካንዲዴሲ ሌተርም በዚህ መሃል የት ጋር እንደሚሰጥ አላውቅም፣ ግን አለ። ሌሎች ብዙ ነገሮችም አሉ። ምጥ ነው። ሊትራሊ ከባድ ስራ ነው ፒኤችዲ። የኔ ትዝብት ዶክትሬት የሚያስከፍለውን ዋጋ የማይወድ ዶክተር ለመባል ግን የሚዋደቅ ከየት የመጣ ትውልድ ነው እያየን ያለ ነው። ምንድን ነው እየሆነ ያለው ወገን? ዶክተር አገልጋይ ረታ ጳውሎስ ናቸው እንግዲህ ምስላቸውን የምታያቸው አገልጋዮች ይሄንን የጻፉት በጣም በሚያስገርምና በሚያስደንቅ መልኩ። ሌላ አንድ ነገር ልስጣችሁ። ይሄ የወጣው ዜና ደግሞ አስቂኝ ነው በጣም። ምን ይላል መሰላችሁ? ነብይ እዩ ጩፋ ፒኤችዲ ትምህርታቸውን እያጠናቀቁ ነው ይላል በክራይስት አርሚ ቸርች እንትን ላይ የተለጠፈው። ከዛ ምን ይላሉ? የክራይስት አርሚ ኢንተርናሽናል ቸርች መስራችና ፕሬዚዳንት ነብይ እዩ ጩፋ በስነ መለኮት ቴዎሎጂ የትምህርት ዘርፍ የማስተርስ ዲግሪያቸውን ሰኔ 14 ቀን 2018 ዓ.ም እንደሚቀበሉ ተገለጸ። ከላይ ምን ብሏል? እያጠናቀቁ ነው፣ ገና ወደፊት ነው። መቼ ደግሞ ይቀበላሉ? ሰኔ 14። ዛሬ ቀን ስንት ነው? 11። ከ3 ቀን በኋላ ይቀበላሉ። እያጠናቀቁ ነው ይላል። ሄድ ሲል የምረቃ መርሃ ግብሩ በመጀመሪያው 2017 ዓ.ም መግቢያ ተይዞ የነበረ ቢሆንም የነብዩና ህልፈተ ሕይወትን ተከትሎ ጥያቄ ቀርቦ በሌላ ጊዜ መተላለፉ የኮሌጁ ምክትል ገልጿል። ጥያቄው ተቀባይነት አግኝቶ መርሃ ግብሩ ለሰኔ 14 ተቀጥሯል። በነብይ እዩ ጩፋ እናት ሞት ያ ተማሪ በሙሉ የምረቃት ቀኑ ተቀየረ ወይስ ሌላ ጥያቄ? በጣም የሚያስገርም የጅል ጽሑፍ ልቀጥልላችሁ። ምን ይላል? በሌላ በኩል ነብይ እዩ ጩፋ ዶክትሬት ወይም ፒኤችዲ ትምህርታቸውን በመከታተል ላይ የሚገኙ ሲሆን መጀመሪያ ምን ብሏል? እያጠናቀቁ ነው። ከዛ ወረድ ሲል ምን ብሏል? ሰኔ 14 ዶክትሬታቸውን ይቀበላሉ። አሁን ደግሞ ወርዶ በሌላ በኩል ነብይ እዩ ጩፋ የዶክትሬት ፒኤችዲ ትምህርታቸውን በመከታተል ላይ የሚገኙ ሲሆን ጥናታቸውን አጠናቀው በሚቀጥሉት ጥቂት ወራት ውስጥ የዶክትሬት ዲግሪያቸውን እንደሚቀበሉ ክራይስት አርሚ ኢንተርናሽናል ቸርች ጽሕፈት ቤት አስታውቋል። በሚቀጥሉት ወራት ውስጥ ነው። እንግዲህ አማርኛ እንኳን በትክክል መጠቀም ያልቻሉ እነ ፒኤችዲ ብለው መጥተዋል። በጣም ያስገረመን ነገር ደግሞ ይሁንላቸው የቃቃ ትምህርት ስለሆነ ወሩን ሙሉ ለኢየሱስ ነው ብለው የሚሰብኩ ሰዎች ሰኔ 14 የኔ ነው ብለው መጥራታቸው ስላስገረመን ነው። እነዚህ ሰዎች ናቸው እንግዲህ ቤተ እምነቱን ከቤተ መንግስት ጋር በማያያዝ የሚያናክሱ በጣም በሚያስገርም መልኩ። አሁን ነብይ መባሉ ቀርቶ ዶክተር ወደሚለው እየተመጣ ነውና ሀገር ምን አይነት ቀልድ ውስጥ እንደገባች የሚያሳይ በጣም የሚያስደንቅ ነው። በጣም የሚያስደንቅ ማለት ነው። በጣም በሚያስገርም መልኩ ይህንንም ዜና እያይዤ ለጥፌላችኋለሁ። እንዲህ ነው እየሆንን ያለ ነው። ታዲያ በእነዚህ ሰዎች ዶክትሬት
ነገ ዶክተር ተብለው ሲጠሩ አዋቂም አላዋቂም በአንድነት ተሰባስቦ አድራቂ ሆኖ ሲመጣልን ቤተ እምነቱን ከቤተ መንግስቱ የቀላቀሉበን ቀን ምን ይፈጠራል? ትላንትና የቀረጽነው ቪዲዮ አለ። ወደሱ ልውሰዳችሁ። እስቲ ተመልከቱት። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃችሁ ሚዲያ አይነት ሰዎች በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃችሁ ሚዲያ አይነት ሰዎች ቤተ ክህነቱንም ቤተ መንግስቱንም አንድ ለማድረግ የሚጥሩ ትንቢትን አጣመው የሚናገሩ ተው ሊባሉ ይገባል። ከዛም አንዱ ይሄ ነው። እስቲ ሰምተነው እንመለስ። አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ እናውቃለን። እኮ ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? አንተ እንዲህ ለቤት ተንበርክካ የአብይ ስልጣን ማና ይመስሎ ነው አይደል? አብይ ከሆነ እኛ እንዲህ በጠረባሷን እንደጣልናት እንጥለዋለን ብለን ስንዘጋጅ አንተ ደግሞ ስትከለክለን ስትከለክለን እሷ ጌታዊ ይህን ልጅ ረዳው እናቴ ተበልታለች እሱም እንዳይበላ። ይሄ አንዱ ወይ ነው። ኢትስ ኦኬ። ለፈጣሪ ጸሎት ስናደርስ መሪዎችን ማስታወስ ጥሩ ነው። ግን በምድር ፖለቲካ የቤተ እምነቱን ቢዝነስ ማጦፍ
መቆም መቻል መጸጸት ስላለበት ነው። ግድ የለም የእውነት ስላልሆነ የእውነት ትንቢት የእውነት ራእይ የሆነ ስላልሆነ ነው። ቢሆን ደስ ይለኛል። እኔ አሁን የምለው አንድ ነገር አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ ሐሰተኛ አጥማቂያ፣ ፕሮቴስታንት እህት ወንድሞቻችን ያላችሁ ሐሰተኛ ነቢያት፣ ብዙ የቲዮሪ ጊዜ ነበራችሁ። ገደልኩ፣ መታሁ፣ ወጥቷል፣ ለቋል፣ 9 ናችሁ፣ 10 ምናምን ጮሃል ምናምን የቲዮሪ ጊዜ ነበራችሁ። አሁን የፕራክቲስ ጊዜ ነው። በሀገራችን ብዙ ቦታ ችግሮች አሉ። ችግርን ደግሞ ሰይጣን ነውና የሚፈጣው። ፍቱልን ባላችሁ ጥበብ። አንድ ወንድም አለ የ4 ኪሎን ዘንዶ ወጋው ሲል ሲጮህ የነበረ ተራራ ላይ ምንም ባልተፈጠረ ቦታ አርሲ ላይ ይሄው ዘንዶ አለ፣ እሱን ውጋልን፣ አስቁምልን። አማራ ክልል ላይ የተነሳ ችግር አለ፣ ውጋልን። ኦሮሚያ ላይ የተነሳ አለ፣ ውጋልን። ደቡብ ላይ የተነሳ አለ፣ ውጋልን። አፋር፣ ቤኒሻንጉል፣ ሲዳማ ኢቭን ሁሉ ቦታ አለ። ሰላም አድርጉልን፣ እነዚህን ዘንዶች ውጉልንና የ4 ኪሎን ለአመራሩ ተዉት። ግድ የለም ለከንቱ ውዳሴ ሳይሆን ለሀገር አስተዋጽኦ፣ ለሀገር ብልጽግና እስቲ አብራችሁ ቁሙ። የእውነት ዘንዶን ውጉትና ችግሮቹን ወግታችሁ ሰላም እንዲሆን አግዙን። ግድ የለውም ፖለቲከኞቹን ለፖለቲከኞቹ ተዉትና ይመራሉ። ወደኛ ደግሞ እንምጣ እስቲ ወደ ቤተክርስቲያን። ሰለሞን ዘመቄት ያው ሁሌም አክባሪው ወጣት ነው። በጣም ወንድም ከልብ ማከብረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ ሌላኛው ወንድም ነው። በጣም የማከብረው ወንድም ነው። የማይለውጥ ስብከት ይለናል። እውነተኛው ነገር የማይለውጥ ስብከት ምንድናቸው? የማይለውጡ ስብከት ለምንድን ያልተለወጥ ነው? ለምንድን ነው ወደ ፈጣሪ መቅረብ ያልቻል ነው? ለምንድን ነው ለታላላቆቻችን መገዛት ያልቻል ነው? ለምንድን ነው በአግባቡ ንግድ መነገድ ያልቻል ነው? ለምንድን ነው ህይወትን ያልኖር ነው? ለምንድን ነው ልጆቻችንን ያላስተማር ነው ያልቀጣ ነው ያሉት? ለምንድን ነው እንደቀደሙት አባቶቻችን በፍቅር ያልኖር ነው? ከጎረቤት እኮ እንጀራ ሲጋገር አንደኛው ቤት ወጥ ካለ ችግር የለውም፣ አንዱ ተዋውሶ ይበላል። ከደረሰ ኖር ተብሎ በእግዚአብሔር ብሎ የሚቀበል ማህበረሰብ ነበር የነበረው። ዛሬ ላይ በጥርጣሬ በአንድ ቤተ እምነት ውስጥ 2 ስም እየወጣ ፕሮቴስታንት ሲባል እልፍ፣ በኦርቶዶክስ ውስጥ ሲባል ቅባት ነው፣ ኦርቶዶክስ ነው፣ ምንድን ነው ሌላ፣ ሙስሊሙ ጋር ዋሃብያ ነው፣ ምንድን ነው ምን፣ በአንድ ቤተ እምነት ውስጥ እንኳን መግባባት አቅቶናል። ይሄ እውነቱን አውርተን ከፈጣሪን ይቅርታ ጠይቀን ምህረት ማግኘት አለብን ብዬ አስባለሁ። ሰለሞን ዘመቄት ይሰማል፣ ስሙልኝ። የማይለውጥ ስብከት ኦርቶዶክሳውያን ከጥላቻ ራቁ፣ ሰባኪውን ጨምሮ ቤተ ክህነቱ ከጥላቻ ይራቅ አይደለም። ኦርቶዶክሳውያን ምእመናን እርስ በርሳችሁ ተዋደዱ፣ ቤተ ክህነቱ እርስ በርሱ አይዋደድም። ኦርቶዶክሳውያን ለእግዚአብሔር ጧት ማታ ስገዱ፣ ቤተ ክህነቱ ሰባኪውን ጨምሮ እሱ አይሰግድም። ኦርቶዶክሳውያን ፍቅርን ተላበሱ፣ በቤተ ክህነቱ ውስጥ ፍቅር የለም፣ ከማይሌቱም ከቅዳሴውም። የማይለውጥ ስብከት እየነገርኳችሁ ነው። ኦርቶዶክሳውያን ከዘረኝነት ራቁ፣ ቤተ ክህነቱ ራሱ ድብን ያለ ዘረኝነትን ያካሂዳል። እውነቱን እየነገርኳችሁ ነው። የማይለውጥ ስብከት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ የሚለውጥ ስብከት ይሄ ነው። መጀመሪያ እኛ ተለውጠን ህዝቡን እንለውጣለን። መጀመሪያ እኛ የክርስቶስ ሆነን ህዝቡን የክርስቶስ እናደርጋለን። መጀመሪያ እኛ ፍቅርን አስተምረን ፍቅር የበዛለት በፍቅር የተንበሸበሸ ምዕመን እንፈጥራለን። መጀመሪያ እኛ እርስ በርሳችን ተዋደን እርስ በርሱ የሚዋደድ በአንድ ሰንሰለት የሚመራ ምዕመን እንፈጥራለን። ከዚህ ውጭ ግን የማስመሰል ስብከት ቀንን ያራዝማል እንጂ ምዕመኑን የሚለውጥ ስብከት አይደለም። ይህንን የምላችሁ ቤተ ክህነቱን ሰባኪዎችን እየነቀፍኩ አይደለም፣ እኔም ስላለሁበት ነው። በዚህ ዘርፍ ማለት ነው። እኔስ የቤተ ክህነት ሰው አይደለሁ። የማይለውጥ ስብከት እንደ ሐዋርያው ቅዱስ ጳውሎስ ራስ ተለውጦ ካልሆነ በስተቀር ሐዋርያት ራሳቸው ተለውጠው በመንፈስ ቅዱስ ተሞልተው አልጫውን ዓለም 12 ነው አጣፍጠውታል። አሁን ሰባኪ ሞልቷል፣
ብዙ አባቶች ሞልተዋል። ብዙ አሉ፣ ብዙ ጸጋ የበዛላቸው አሉ። ግን ደግሞ ይሄ ነው የማይለውጥ ስብከት። እንግዲህ ቃለ ሕይወትን ያሰማልን። ሰሌ በእውነት ቲክቶክ ላይ ተከተሉት። በጣም የምታተርፉበት ሀሳብ በጣም ብዙ ነገሮች አሁን ላይ ማሳያዎች አሉ። በብዙ መልኩ እንዲህ የማይለውጡ ያልተለወጡ ሰዎች እግዚአብሔር ይለውጥልን። ሌላ ነገር ልናገር ነበረ ግዴ ለእግዚአብሔር ይለውጥልን። ሁለተኛ አንድ ፍራቻ አለች። አዎ ሁሉም ተመካክረው ሊወጋት የሚፈልግ ቤተ እምነት እንዳለችኝ ያውቃለሁ። ሁሉም አንድ የሚሆነው በቤተ ክርስቲያኗ ጉዳይ ነው አውቃለሁ። ግን ይቺ ቤተ ክርስቲያን አትፈርስም እንጂ ብትፈርስ በማግስቱ ነው የሚፈርሱት። በማግስቱ በብዙ ምክንያት ብትፈርስ አትፈርስም እንጂ እንድትፈርስ ሙከራው አንዱ ህብረት እንድናጣ ማስቻል ነው። ህብረቶቻችን ደግሞ በምን ይፈረካከሳሉ መሰላችሁ? የተዋህዶ ልጆች አንዲቷን ቤተ ክርስቲያን አንዷን አስተምህሮ ተልኮ የተሰጣቸው ሰዎች ይሁኑ አይሁኑ እግዚአብሔር ይወቀው። ይሄንን የማወቅ ስልጣን የለኝም። ከቤተ ክርስቲያኗ አስተምህሮ ውጪ በአንድ ጉዳይ ላይ 10 አስተምህሮ የሚሰጡ ሊቃውንት ነን ባዮች በቲክቶክ ሚዲያ እያየን ነው፣ በዩቲዩብ እያየን ነው፣ በፌስቡክ እያየን ነው። በአውደ ምሕረት የሉም፣ ልብ በሉ። በጉባኤ ቤትም የሉም፣ በአውደ ምሕረት የሉም፣ ልብ በሉ። በዩቲዩብ፣ በፌስቡክ፣ በቲክቶክ ተልከው ነው ብዬ አስባለሁ። ተልከው ነው አንዷን ቤተ ክርስቲያን አንዷን አስተምህሮዋን አንዲት አስተምህሮዋን አንድ አስተምህሮዋን ሺህ ሆነው አንዱ የወር አበባ ባየሽ ጊዜ ጸበል መጠመቅ ትችያለሽ ይላል። አንደኛው አትችይም ይላል። አንደኛው መቁረብም ትችያለሽ ይላል። ቤተ ክርስቲያኗ ግን የራሱ አስተምሮ አላት። ልብ በሉ። ከጥቂት ዓመታት በፊት የቤተ ክርስቲያን አስተምህሮን በእኛ ውስጥ የሚያሰርጹ መምህራን ልዩነት ኖሯቸው አያውቅም። የቤተ ክርስቲያኗን ትምህርት ነው በመድኃኔዓለም አውደ ምሕረት፣ በማርያምም አውደ ምሕረት፣ በባለወልድም፣ በአቡነ ኪሮስም፣ በመልአኩ ቅዱስ ሚካኤልም፣ በቅዱስ ገብርኤልም፣ በልደታም በየትኛውም አውደ ምሕረት ላይ ቢገኙ አንዷን ቤተ ክርስቲያን አስተምሮ እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ ነበረ ትምህርቱ የሚሰጠው። አሁንስ ስለ ምንኩስና አንዱ አምጥቶ ሌላ ይነግረናል፣ ሌላኛው መጥቶ ሌላ ይነግረናል። ኮንፊውዝ እንድንሆን አንደኛ የውጭ ኃይሎች ዓላማቸው ይሄ ነው። የቤተ ክርስቲያኗን ታዋቂ ሰዎች እንግዲህ አዋቂዎቹን አላልኳችሁም። አዋቂዎቹማ ስለ አንዲቷ ቤተ ክርስቲያን እንደሚናገሩት የቤተ ክርስቲያኗን ታዋቂ ሰዎች ይጠቀሙና የተለያየ አስተምሮ ማስረጽ ነው ዋነኛ ዓላማቸው። ልንጠበቅ ይገባል። ሁለተኛ የማይጠቅም ክርክር። ለምሳሌ ገና መጣ፣ ፋሲካ 6 ሰዓት ነው የሚታረደው 7 ሰዓት የሚታረድ። ይሄንን ለመተንተን ሶሻል ሚዲያ ላይ የሚመጡ አሉ። እንደው 55 ቀን የጾምክ ሰው ምን አለበት 4 ሰዓት ብትታገስ? እንደው ቢሆንስ ቢቀርስ ምንድን ነው እሱ? አሁን ይሄ ይለውጣል? አይለውጥም። ሁሌ በዚህ ሰዓት ይታረዳል አይታረድም የሚል በየዓመቱ የዩቲዩብ ቪዲዮ የሚሰሩ ሰዎችን እናያለን። ደግሞ እኮ አንድ ሆነው ቢያሰርጹ ጥሩ። ግራ ገባን። እኔ ወደፊት ቅዳሴን ቤተ ክርስቲያን ሳትሄዱ በዩቲዩብ ከፍታችሁ ቤት ብትሰሙት ችግር የለም የሚሉ እንዳይመጡ ፈራለሁ። ነገሮቻችንን እያቀለሉ እየመጡ አሉ። ቀለው ማለት ነው። በቤተ ክርስቲያን ጉዳይ አውቀዋለሁ አላውቀውም አይሰራም። እናቴ የምንጠየቀው በግል ነው። ስለዚህ ህብረታችንን አንድ በመሆን የአባቶቻችን ልዩነት ካለ የሚፈቱበትን የአባቶቻችን አባቶች አሉ። ደግሞ
እንደው ፈር ብታስይዙን እኛ ግራ እየገባ እኔ በተለይ ግራ እየገባኝ ነው። ብዙ የምናያቸው ምን ነካቸው የምንላቸው ሊቃውንት በጣም በሚያስገርሙ መልኩ በጣም ይቅርታ አድርጉልኝና እየተዝረከረኩብን ነው። በጣም እየፈራው ነው ስል ለምን ከዛ በረት ይወጣሉ ነው እንጂ እንትን የሚሉት ሆኖ አይደለም። ሰው ሳይሆን መከተል ያለብን ቤተክርስቲያኗን፣ የቤተክርስቲያንን አምላክ ደግሞ እንከተል። አባ እከሌ ጋዜጠኛ እከሌ ምናምን ተው፣ የሚጠቅማችሁን ውሰዱ፣ የማይጠቅማችሁ ተው። ከዛ ሰው አትከተሉ፣ ግድ የላችሁ። ከቤተክርስቲያን ይልቅ የራሳቸውን ስም ለመገንባት የሚሯሯጡትን አትከተሉ። ቤተክርስቲያንን ባዶ የማድረግ ዓላማም ይመስለኛል እኔ ሳየው አንዳንዱን ሳየው ከባድ ነው። ቤተክርስቲያኗ መዋቅር አላት፣ ያጠፋ የሚጠየቅበት ሊቃውንት ጉባኤ አላት። ሁሉ ነገር ለጉዳዮቻችን ሊቃውንት ጉባኤ ተጠያቂ ናቸው። አዎ የሊቃውንት ጉባኤ አባላት ዝም ማለታቸው ለዚህ ችግር ነው፣ ምንም ጥርጥር የለውም። ለዚህ ችግር አንዱን በር ከፍቶ ሊሆን ይችላል። ስለዚህ በጉባኤ ተወስነው ተመርጠው ተዘጋጅተው አንድ ጉዳይ ለማንሳት እንደ ከርሞ ዓመት ማየት አይጠበቅም ወዳጄ። አንድ ጉዳይ ተነስቶ ተቦክቶ ተጋግሮ ተበስሎ የሚወጣው በአንድ ሌሊት ነው። ስለዚህ አባቶቻችንም እግር ራስን አያክምና ይህንን ለእናንተ አልነግርም። በደንብ ቆፍጠንም ጠንከርም ብላችሁ ለቤተክርስቲያን የታመናችሁ ያው የሚጠረጠሩ አሉ። በሊቃውንት ጉባኤም ደግሞ ሰርገው የገቡ እነዚሁ ቤተክርስቲያንን ለመወከል ምንፍቅና ምንም ያለባቸው የሚባሉ አሉ። እግዚአብሔር ያጥራልን። ቤተክርስቲያኗ ቆሞ የሚዋጋው ቤተክርስቲያኗ ሰው አላት የላትም አይደል? እግዚአብሔር አላት። እግዚአብሔር ስላላት ነው። እግዚአብሔር ባይኖራት ኑሮ እንደ ሰዎችማ ከባድ ነው። በጣም ከባድ፣ በጣም ብዙ ነገሮችን እያየን ስለሆነ እግዚአብሔር በቃችሁ ይበለን። ስለዚህ ታዲያ ይሄንን ጊዜ አይደለም ቅዱሳን ተብለው በእግዚአብሔር ፊት ቅድስናን ያገኙ ለእግዚአብሔር ክብር የደከሙ የሰማዕትነትን ዋጋ የተቀናጁትን ቀርቶ የኔ ካሜራማን ባሴ ለኔ ይህንን ጊዜ ጸልይልኝ ማለፍ አይጠበቅብኝም? ሌላው ይቅርና ቅዱሳኑን ትተን የእናቴ ጸሎት ነው ያዳነኛ አንልም? ባል የሚስቴ ጸሎት እኮ ይጠብቀኛል ብሎ አይኩራራም? ሚስትስ የልጆቼ አምላክ አውጥቶኛል ብላ አትናገርም? ላውም በደካማ ዓለም ላይ ሆነን የቅዱሳን ጸሎት አይጠቅምም ለሚሉት መምህር ኢዮብ ይመኑ ይሄንን ይነግሩናል። እሳቸውን እንስማ። እደግመዋለሁ፣ የቅዱሳን ጸሎት አይጠቅመኝም በማለት እንኳን ብርቱ ኃጢአተኛ ነህ። ደፍሬ ነው የምናገረው። በቅቻለሁ በማለት አለመብቃትን የተመሰከረው እንዴ! ጳውሎስ እንኳን የምዕመናን ጸሎት ከጠቀመው አንተ አይጠቅመኝም የምትለው እመነኝ ከመንፈስ ቅዱስ ስላልሆንክ ነው። ስሜታዊ ሆኜ አይደለም። የእግዚአብሔር ቃል አለኝ። እንዲህ ይላል የእግዚአብሔር ቃል ለፊልጵስዩስ ቅዱስ ጳውሎስ ይጽፍላቸው፣ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁ ይላል። ጸሎታችሁ እንኳን ለመዳኔ ይጠቅመኛል ይላል። ማናንተ ማይጠቅምህ? የተክለ ሃይማኖት ጸሎት ማይጠቅምህ ማናንተ? አንተ የተክለ ሃይማኖት ጸሎት ማይጠቅምህ ከሆነ አንተ ክርስቶሳዊ አይደለህ። የምዕመናን ጸሎት ይጠቅመኛል እንዴ! አስፈልገኝም ማለት እንኳን እንዴት ያሳፍራል! እንዴት ያሳፍራል! ከዚህ የበለጠ ውርደት አለ? እንኳን እኛ ደካሞች ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። እደግመዋለሁ፣ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። የፋርስ አለቃ ሰይጣንን ነው የፋርስ አለቃ የሚለው። ለዳንኤል በሮ ሲሄድ ቅዱስ ገብርኤል ተቋቋመኝ ይላል። ሰራዊቱን ሰብስቦ ቅዱስ ገብርኤል ጋር ትንቅንቅ ጀመረ። ከዛስ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማን አንተ ሚካኤል አያስፈልገኝም የምትል? አንዳንዶችን ሰምተናቸው ነበር፣ ልባችን እያዘነ ወዳችን እየተቃጠለ። እግዚአብሔር ይመልስልን እንጂ የሆነ መዝሙር ሊያጅቡ ገቡ አሉ። ሰምቼ ነው፣ እኔ አልነበርኩም። የት ነበርክ እንዳትሉ
ሲንግ ኢዝ ነሰሰርሊ ቢሊቪንግ የሚለው የ11ኛ ክፍል ቴክስቱ ቡክ ነው። የግድ መኖር የለብኝም ለማመን ነው። አላነበባችሁትም? ማየት የግድ ማመን ነው የሚል ሳይንስ ነው። መከራ እያበላ ደግሞ ተውት አሏችሁ። እኔ እንዲሁ ዝም ብዬ ለሰበር ነው ማወራው። ደግሞ መከራ እንዳታበሉኝ ሳይንስ አስተውን ብላችሁ ይገቡና መዝሙር አጅብ ተብሎ ተጠርቷል። አሁን ከኛ ቤት ወጥቷል ልጁ እና አንደኛው መዝሙሩ ምን ነበር? ስለ ቅዱስ ሚካኤል ክብር የሚናኝና ቅዱስ ሚካኤልን የሚያመሰግን ነበር። በጎ ለሚያደርጉ ሁሉ ምስጋናና ክብር ይገባል አይልም መጽሐፍ ቅዱስ? እርስ በርሳቸው ሲሞጋገሱና ሲመሰጋገኑ ይኖሩና ሚካኤል ጋርና ቅዱስ ገብርኤል ጋር ሲደርሱ ፖዝ የሚያደርጋቸው ምን እንደሆነ እናንተ መርምሩት። ከዛስ አይ እኔ ስለ ሚካኤል አልዘምርም። ያኛው ዋናው መዝሙር የሚያወጣው አረ እንዳይቀስፍ ይለዋል። ንገረው እኔ ቀስፈዋለሁ አላሉ። እንድትስቁ አይደለም እንድታዝኑ እኮ ነው የነገርኳችሁ። ፈገግ ለማሰኘት ኮሜዲ አጥቼ መሰላችሁ? አይደለም፣ ሀዘን ነው ይሄ። አንተ ትቀስፈዋለህ። ለዚህ ድፍረት እንዴት ያሳፍ! ይሄ እኮ ህመም ነው፣ የምድራችን ህመም እኮ ነው። አያስፈልጉኝም። ሚካኤል ያዘለት ገብርኤል በረረ። በኋላ አሳያችኋለሁ። እንደሱ ነው የሚለው ትንቢተ ዳንኤል ምዕራፍ 10ን አንብቡት። ቅዱስ ገብርኤል ካስፈለገ እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ስለ ክህነት አንስቶ ምን እንደሚል ታውቃላችሁ? እነ ዳታንና እነ አቤሮን እኮ ይላል የማይገባቸውን ክህነት ተመኝተው እኮ ነው ምድር ተሰንጥቃ ያወጣቻቸው ይላል። በዚህ ዘመን ክህነት አያስፈልግም የሚሉት ከዳታንና ከአቤሮን የባሱ ናቸው። እነዛ ተመኝተው ነው፣ እነዚህ ደግሞ ጭራሽ አያስፈልግም ብለው ነው ይላል። እንዴት ያለ ሞት ነው ይላል። መልአክን አያስፈልገኝም ማለት እንዴት ያለ ሞት! እዩ፣ በጣም የሚደንቃችሁን ቃል ልንገራችሁ። ዙሪያዋን እስክኮተኮተላት ፋንድያ እስካፈስላት አይደል የሚለው? አይደል ያለው? ዙሪያዋን ሊሰፍር የሚችል ማን ነው ካላችሁኝ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ አለው። ዛሬ ምናልባት መስባክ ላይ ተብሎ ይሆናል። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይላል? ምን ይላል? በዙሪያችን ይሰፍራል። አየ፣ ዙሪያዋን እስክኮተኩትላት የሚለው ቃል እንኳን ይሄን አይጠቁምም ወገኖቼ። የእግዚአብሔር መልአክ በሞቴችን ቃል ስሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ስንት መልአክ? የእግዚአብሔር መልአክ እኮ ነው የሚለው። የእግዚአብሔር መላእክት አይደለም የሚለው። የእግዚአብሔር ምን? ስንት መልአክ? አንድ መልአኩ አንድ ነው። ከዛስ እግዚአብሔርን በሚፈሩ ሰዎች ዙሪያ አንዱ መልአክ ይበቃናል ለኛ። ወቦ እለ ያጸልሉ በአክናፊሆሙ አሐተ ሀገረ ይላል። በአንድ ክንፋቸው አንድ ሀገር የሚያለብሱ መላእክት አሉ ይላል ኤጲፋኒዎስ ዘቆጵሮስ። አንድ መልአክ ይበቃል። ከሺህ አንድ ይበቃል ያልኳችሁ ለዚህ ነው። አንድ መልአክ ይበቃናል። እኛ ብንመለስ አንዱ ቅዱስ ሚካኤል ይበቃል ነበር። ዙሪያውን ይሰፍራል። ዙሪያውን ይሰፍራል። ስለዚህ እዩ፣ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል። አያችሁ፣ ቅጥሩን ይነካለታል። አድነው ብሎ ይለምንለታል። ከዛስ ተዋት፣ በዚህች ዓመት ደግሞ ተዋት አድናት ብለው ለመነለት። ቁረጣ ሲለው በወገኖቼ አስተውሉ። አንተ ምን አገባህ? ቁረጥ ስትባል መቁረጥ ነው ስራ ያለው መሰላችሁ እንዴ? አላለውም እኮ አላለው። እግዚአብሔር እንደዚህ አይደለም አላለው። አንዳንድ ሰዎች ይህን ቃል ስናነሱ እና ታዲያ መልአኩ ከጌታዋ በላይ ለበለሲቱ ለሰው ልጆች መልአኩ ከእግዚአብሔር በላይ ራራላት ልትሉን ነው ብለው ሞጋች የሚመስል ጥያቄ ያቀርቡልናል። እኛም እንላቸዋለን የራራላትማ ባለቤቱ እግዚአብሔር ነው። እውነት አሰብ አንደኛ የሚለምን ማስቀመጡ ራሱ ፍቅሩ ነው። እየሰማችሁኝ ነው? ምልጃን መፍቀዱ ራሱ ርህራሄ ነው። አንደኛ እግዚአብሔር ደስ የሚያሰኘው የሰው መዳን ነው። ለዚህ እኮ ነው የምንድንበትን መንገድ ያሰፋው። እግዚአብሔር ጽኑ ጨካኝ ይመስላችኋል? ብርቱ ጨካኝ ዳኛ ይመስላችኋል? አታስታውሷትም? የዚያች የሉቃስ ወንጌል ምዕራፍ 18 መበለቷን ሴት
ምንድነው ያለው? ለዳኛው ሄዳ ፍረድልኝ እያለች ትነዘንዘዋለች። መበለት ናት። ባሏ ሞቷል። የምታስፈራራበት ባል የላትም። መበለት ናት። አርጅታለች። የምትማርክበት ውበት የላትም። መበለት ናት። ብቻዋን ናት። ሀብት የላትም። በምን ትማርካለች? ይህን ዳኛ በምን ትገዛዋለች? ይህን ጠበቃ ምንም የላትም። ግንስ ዘውትር ስለምትዘበዝበኝ እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ ፍርድላታለሁ አለ ይላል። እኔ እንደዚህ ጨካኝ ዳኛ ነኝን? ይላል እግዚአብሔር። ሀብት ባይኖርህ፣ ንብረት ባይኖርህ፣ ደምግባት ባይኖርህ፣ የምታስፈራራበት ነገር እንኳን ባይኖርህ እግዚአብሔር ሩሩህ ዳኛችን ነው፣ ይፈርድልናል። መዳናችንን ነው የሚያሰፋልን እኮ። ይወደናላ፣ ስለኛ ሞቷላ። ከኃጢአት በቀር ዘንበለ ኃጢአት በኃጢታ ለብቻዋ ከኃጢአት በቀር የቀመስነውን ሁሉ ቀምሷላ። ይራራልናል። አያችሁ፣ እሱ ነው የበለጠ ራርቶ ጠባቂ፣ ለማኝ፣ አድነው ባይ ያስቀመጠልን። ሁለተኛስ የራራውማ እግዚአብሔር ነው ብለን ደፍረን የምንናገረው ለምን እንደሆነ ታውቃላችሁ? እዩ፣ ጌታዋ የበለሲቱን ፍሬ ፍለጋ ስንት ዘመን የመጣው? ስንት ዓመት? 3። መልአኩ ግን በዚህች ዓመት ደግሞ ተዋት አይደል ያለው? ያኛው 3 ዓመት ነው የታገሰው። ክቡራን ተመልካቾቻችን እንግዲህ ለመምህራችን ቃልዎትን ያሰማልን። ይሄ ነው ያለው ነገር። ወደ ሌላኛው ጉዳይ እንሻገር። በጣም በሚያስገርም መልኩ እንግዲህ የፊታችን አርብ ሰኔ 12 ነው። የት ናችሁ? እኔ ሳሎ ደብረ ፀሐይ ነኝ። ሳሎ ደብረ ፀሐይ የካ ሚካኤል ልጆች፣ የጎላ ሚካኤል ልጆች፣ የአዲሱ ሚካኤል ልጆች፣ የላፍቶ ሚካኤል ልጆች፣ አረ ንገሩኝ፣ ሌላ ብዙ በጣም በሚያስደንቅ በሚያስገርም መልኩ ቤተክርስቲያን ትጠራቸዋለች። ሊቀ መላኩ በችግራችን ጊዜ ደርሶ አድኖናል። ጨለማውን ጊዜ ስሙን ጠርቶ ያፈረ የለም። ከሞት ታድጎናል። ይህንን ሊቀ መላእኩን አድነን ባክህ ለኢትዮጵያ ድረስላት ብለን ሐሙስ በማህሌቱ ቀን በቅዳሴው በንግሱ ማታም በሰርክ ጉባኤው ተገኝተን ልንጠይቅ ይገባል። መምህር ዘላለም ይህንን ብለዋል ስለ ሊቀ መላኩ። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየቁ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው። ይሄ ለኛ ለምናምን ብቻ ነው የሚሆነው። እንግዲህ የተዋህዶ ልጆች ባንገታችሁ ማተብ ያሰራችሁ፣ ነጩን ልብስ ለብሳችሁ፣ ሴት እህቶቻችን ከእናት ከአባታችሁ ከልጅ ከወንድማችሁ ከባለቤታችሁ ጋር፣ ወንዶች ልጆቻችሁን ይዛችሁ ባለቤታችሁ ጋር፣ እናት አባቶቻችሁን ደግፋችሁ ከእህት ከወንድሞቻችሁ ጋር በእልልታ በዝማሬ በጭብጨባ የሊቀ መላኩን ቅዱስ ሚካኤልን በዓል የት ነው የምታከብሩት? ከስር ጻፉልን። መጀመሪያ ላይ ስንገባ ማርያም ማርያም ነበር ያለው። ቂልጦ ማርያምን ሰኔ 21 እንዳይዘነጋ በ20 ነው ጉዞ። አሁን ደግሞ ሰኔ 12 የት ናችሁ? ሰላም እግዚአብሔር ከሁላችሁም ጋር ይሁን። መልካም ጊዜ። ሰላም ሁኑ። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ተሳሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች ለታችሁ ሐዋርያት
ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። ቅድም አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ